ዋላችሁ። እግዚአብሔር አምላካችን ስሙ የተባረከ ይሁን። ስለነበረን ጊዜ እግዚአብሔርን እናመሰግናለን። ዛሬ ከእግዚአብሔር ቃል አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18ን አውጥተን እናነባለን። ከዛም እንጸልያለን። በአንድነት ቆመን እስኪ እናነበውና ከዛ በኋላ እንጸልያለን። ከቁጥር 18 ጀምሮ እስከ 25 ድረስ በጌታችን በኢየሱስ ስም አነባዋለሁ። የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል ነውና። የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችንም ማስተዋል እጥላለሁ ተብሎ ተጽፏልና። ጥበበኛ የታለ? ጻፊስ የታለ? የዚች ዓለም መርማሪስ የታለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ ለአሕዛብም ሞኝነት ነው። ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። ከሰው ይልቅ የእግዚአብሔር ሞኝነት ይጠበባልና የእግዚአብሔርም ድካም ከሰው ይልቅ ይበረታልና። እግዚአብሔር አባታችን፣ እግዚአብሔር አምላካችን፣ ክብርና ምስጋና ላንተ ይሁን። ዛሬ በዚህ ስፍራ ጌታ ሆይ ያንተን አዳኝነት ያንተን በጎነት እያሰብን እናመሰግንህ እናከብርህ ዘንድ ስላከማቸህን ጌታ ሆይ ስምህ ለዘላለም ከፍ ከፍ ይበል። እግዚአብሔር የዘላለም አምላክ ለኛ የሰራው ስራ ትልቅ ስለሆነ የማዳንህ ስራ ትልቅ ስለሆነ እግዚአብሔር አምላካችን ሆይ የምንከፍልህ የምንመልስልህ ነገር የለም። ነገር ግን ተመስገን እንልሃለን፣ ክበር እንልሃለን። በዘመናችን ሁሉ እንገዛልሃለን፣ እናመልክልሃለን፣ እንሰግድልሃለን። እግዚአብሔር ሆይ አሁን ቃልህን ልንማር ካንተ ልንሰማ በፊትህ አለንና የቃልህ ደጅ እንዲከፈትልን እንጸልያለን። እግዚአብሔር አምላካችን በጌታ በኢየሱስ ክርስቶስ ስም ለኔና ለወገኖቼ ጌታ ሆይ እግዚአብሔር አምላክ የምናስተውልበትን ልቦና እንድትሰጠን እግዚአብሔር ሆይ ቃልህ ወደ እያንዳንዳችን እንዲደርስ በልባችንም ውስጥ ደግሞ ጌታ ሆይ በሕይወታችንም ውስጥ ፍሬ እንዲያፈራ ለክብርህና ለሐሳብህም እንዲያቆመን በጌታ በኢየሱስ ስም እንጸልያለን። ጊዜያችን ሁሉ በአንተ የተባረከ ይሁን። በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። ርዕሴ የመስቀሉ ቃል የሚል ነው። የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድነው ግን የእግዚአብሔር ኃይል ነው ተብሎ ቁጥር 18 ላይ በተጻፈው መሰረት ሆነን ስለ መስቀል ነው ዛሬ የምንነጋገረው። መስቀል በባህላችንም በጣም የተለመደ ነገር ነው። እጅግ የታወቀ ነገር ነው። ምልክቱ፣ ጌጡ፣ ጉትቻው ሳይቀር መስቀል፣ ቤተክርስቲያንም ደግሞ ያላት እምነት መግለጫ ይሆን ዘንድ መስቀል ከዚህ ከፊት ለፊት እንደምናየው በቤተ ክርስቲያንም ሕንፃ ላይ የሚሰቀለውን መስቀል መኖሩን እናያለን። ባለፈው ሳምንት ደግሞ በኢትዮጵያ መስቀል በዓል እንደነበረ ታስታውሳላችሁ። ከኛ መካከል ክትፎ የበላችሁ አትጠፉም ብዬ አስባለሁ። በዛ በዓል አይደል እንዴ? እና በጣም ይታወቃል መስቀል በኢትዮጵያ። ብዙ ነው፣ እርዱ ብዙ ነው፣ ድግሱ ብዙ ነው።
በጉ ይታረዳል፣ በሬው ይታረዳል፣ ዶሮው ይታረዳል። ነጭ ዶሮ በጣም የታወቀ ነው። በዛ ሙሉ ነጭ የሆነ አታስታውሱ? አዎ ነጭ ዶሮ። ገብስማ ደግሞ በጣም የመስቀል ጊዜ የሚታረዱ ነገሮች አሉ። ለአዲስ ዘመን መለወጫ እንስት ዶሮዎቹ ልበ ወርቅ የሚባሉ አሉ። ብዙ አምልኮች ከዚህ ጋር ይሄዳሉ። እኔ ቢሾፍቱ ልጅ ነኝ፣ አውቀዋለሁ ይሄን። እንደ እግዚአብሔር ቃል መስቀልን መረዳት ግን ተገቢ ነው። እኛ በዚህ በባህል የምናየው በአገራችንም ይሁን በሌላ ሀገር ላይ የሚሆነው ነገር ሳይሆን እንደ እግዚአብሔር ቃል ኢየሱስ ክርስቶስም ስለ መስቀል የተናገረው ሐዋርያቱም የተናገሩት በመጽሐፍ ቅዱሳችን ውስጥ የምናየው የመስቀል እውነት ምንድነው ብለን ዛሬ እንድንመለከት ይገባናል። 5 ነገሮች እንድናነሳ እፈልጋለሁ። መስቀል ምንድነው ራሱ? ሁለተኛ ደግሞ መስቀል ለምን አስፈለገ? መስቀል ምንድነው? ለምን? በሶስተኛ ደግሞ የመስቀል ስራ ምንድነው? ምክንያቱም በጣም አይነተኛ ነገር ነው። ክርስቲያንን ከመስቀል መለየት አይቻልም። ኢየሱስ ካለው መስቀል ማለት ነው። ጳውሎስ ካለው መስቀል ማለት ነው። መጽሐፍ ቅዱስ ካለው መስቀል ማለት ነው። እንደገና ደግሞ በአራተኛ ደረጃ የመስቀል ጠላቶች እነማን ናቸው? ምክንያቱም ብዙዎች ለክርስቶስ መስቀል ጠላቶቹ ሆነው ይመላለሳሉ ብሎ ፊልጵስዩስ ላይ ሐዋርያው ጳውሎስ ይናገራል። ምንድናቸው እንደዚህ ጠላት የሚሆኑት ለመስቀሉ? ወዳጆችስ? ጠላቶች ብቻ አይደሉም፣ መስቀል ወዳጆችም ደግሞ አሉት። ወዳጆቹስ እነማን ናቸው? ስለዚህ መስቀል ምንድነው ብለን ስንመለከት መስቀል ወንጀለኛ መቅጫ ነው፣ መግደያ ነው። መስቀል የሚያምር ነገር አይደለም። መስቀል የተፈረደበት ሰው ስቃዩን አይቶ የሚሞትበት ዘግናኝ የሆነ አገዳደል ነው። ሮማውያን በጣም ይጠቀሙበት የነበረ፣ ጌታችን ኢየሱስ ክርስቶስም በዛ አይነት ሁኔታ በሐሰት ተከሶና ተፈርዶ በመስቀል እንዲሰቀል የተወሰነበት እና ያም ፍርድ ደግሞ በአደባባይ እንደተፈጸመበት እናውቃለን። እሱ ብቻ አይደለም፣ ሌሎችም 2 ወንበዴዎች አብረው ነበሩና አንዱን በግራ አንዱን በቀኝ ኢየሱስን በመካከል አድርገው በመስቀል ላይ እንደተሰቀለ እናውቃለን። ማሰቃያ፣ መግደያ ነው መስቀል። እንደው የመስቀልን ነገር ብንመለከተው ማለት ነው። ብዙ አይነት ሼፖች አሉት። እንደዚህ እንደኛ አይነት አለ፣ ከላይ ከፍ ብሎ ታች ድረስ። እንደገና ደግሞ ሙሉ በሙሉ ወገቡ ላይ የሆነ፣ እንደገና እንደ ኤክስ የሆነ። ስለ መስቀል ብዙ አይነት መልኮች አሉ። መስቀል ጌታችን ኢየሱስ ክርስቶስ ሉቃስ 9:23 ላይ እንደዚሁም ሉቃስ 14:27 ላይ የሚከተለኝ ቢኖር፣ እኔን ሊከተል የሚወድ ቢኖር መስቀሉን ተሸክሞ ይከተለኝ፣ ራሱን ይካድ፣ መስቀሉንም የራሱን መስቀል ማለት ነው፣ የራሱን መስቀል ተሸክሞ ይከተለኝ ብሎ ያለው ጉዳይ ነው። ስለ ክርስቶስ የሚደርስን ስደት፣ የሚደርስን መከራ፣ የተለያየ ችግርና ፈተና፣ እንግልት፣ ስድብ፣ ነቀፋ
የመሳሰሉትን ነገሮች ያካትታል መስቀል። ግርፋትን፣ ሞትን ጭምር ማለት ነው። ጌታችን ኢየሱስ ክርስቶስ የተሰቀለበትን ያንን የእንጨት መስቀል ያሳያል። በእንጨት የሚሰቀል የተረገመ ነው ተብሎ በእግዚአብሔር ቃል ውስጥ እንደተጻፈ እርግማን ሆኖ እኛን የዋጀበትን ያንን መስቀል ያሳያል። ስለዚህ መስቀል ምንድነው የምንለው? መስቀል ይሄ ነው ፒክቸሩ። መስቀል እንደዛ ነው። መስቀል በደም የተጨማለቀ ነው። እኛ ዛሬ የወርቅም የብርም የሚያምሩ የእንጨትም ቢሆን በጣም አንጸባራቂ የሆኑ ደስ የሚሉ ኮስሜቲክ የሆኑ መስቀሎች እናደርጋለን። ግን መስቀል ምንነቱ ያ ነው። በጣም ክሮል ነው፣ ጨካኝ ቦታ ነው መስቀል። መስቀል ለምን አስፈለገ? እሺ ለወንጀለኛውስ ይሁን። ነገር ግን ምንም እንከን ያልተገኘለት፣ ምንም በደል ያልተገኘበት ጌታችን ኢየሱስ ክርስቶስ ለምን በመስቀል ጎዳና መሄድ ነበረበት? ለምን መስቀል ለምን አስፈለገ? የእግዚአብሔር ቃል ሲናገር ኃጢአትን የምትሰራ ነፍስ እርሷ ትሞታለች ይላል። እንደዚሁም የኃጢአት ደሞዝ ሞት ነው ይላል። ዕብራውያን 9:22 ላይ ደም ሳይፈስ ስሬት የለም ይላል። ሞት ኔሴሲቲ ነው፣ የግድ ነው። በእኛና በእግዚአብሔር መካከል ያለው ገደል ያለ ሞት ልንሻገረው የማንችለው ገደል ነው። ኃጢአት የሌለበት የእግዚአብሔር በግ ለኛ ሊሞት የግድ ነው። ስለዚህ መስቀል አስፈላጊ ነው። ያለ መስቀል መዳን የለም። ያለ መስቀል ክርስትና የለም። ያለ መስቀል ሕይወት የለም። መስቀል በአንዱ በኩል ሞትን፣ በሌላ በኩል ሕይወትን የሚያስተናግድ ትራንዚሽን የምናደርግበት ድልድይ ነው መስቀል። ሞት የግድ ነው። ዕብራውያን ምዕራፍ 2 ላይ ብናወጣና ብንመለከት ከቁጥር 14 እስከ 18 እንደዚህ ይላል። እንግዲህ ልጆቹ በሥጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በሥጋና በደም እንዲሁ ተካፈለ። ጌታችን ኢየሱስ ክርስቶስ ማለት ነው። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። ስለዚህ የሕዝብን ኃጢአት ለማስተስረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞቹን ሊመስል ተገባው። ሰውን ሊመስል ተገባው። እኛን ሊመስል ተገባው። ቃልም ሥጋ ሆነ የሚለው ዮሐንስ ይሄንን ነው። ተገባው። እርሱ ራሱ ተፈትኖ መከራ ስለተቀበለ የሚፈተኑትን ሊረዳቸው ይችላልና ብሎ ይናገራል። በሞቱ ዲያብሎስን ሊሽረው
ሰይጣንን ሊሽረው በሞት ላይ ስልጣን አለው ተብሎ የሚናገረውን እሱን ለመሻር ኢየሱስ ክርስቶስ መሞት ነበረበት። ሰዎችን ከዚያ ግዞት ነፃ ለማውጣት የግድ መሞት ነበረበት። ይሄ እግዚአብሔር የወሰነው ጉዳይ ነው ወገኖቼ ሆይ። አንዳንድ ጊዜ ሰውን ሁሉ እግዚአብሔር በቃ እንዲሁ ለምን አይተውም? ለምን ይሄ ሁሉ ስቃይስ በክርስቶስ ላይ ይደርሳል የሚሉ እንዳውም ኢየሱስ ክርስቶስ በመስቀል ላይ በነበረ ጊዜ የእግዚአብሔር ልጅ ከሆንክ ና ውረድ፣ ክርስቶስ አንተ ከሆንክ እስኪ ና ውረድ እንድናምንብህ ይሉት ነበረ። ኢየሱስ ክርስቶስ ባይሞት ኖሮ ወገኖቼ ሆይ እኛ የለንም ዛሬ። ለሞት የተሰጠን ነበርን። እኛ የግድ መሞት ነበረበት። ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም ብሎ ኢየሱስ ክርስቶስ ዮሐንስ 6 ላይ ሲናገር የሚያስጨንቅ ንግግር ነው አሉና ብዙዎች ወደ ኋላ ተመለሱ። ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም። ምክንያቱም ለኛ ሕይወት የሆነው በሱ ሞት አማካኝነት ነው። የሕዝብን ኃጢአት ለማስተሰረይ ይላል ደሙ የፈሰሰው። ስለዚህ ደም ሳይፈስ ስርየት የለም። ስለ ደም ሲናገር የመስቀሉ ደም ማለት ነው። በሌላ ስፍራ ተደጋግሞ በመጽሐፍ ቅዱስ ውስጥ ስለ ደም ሲናገር ስለ መስቀሉ ደም ነው የሚናገረው። ዛሬ እንግዲህ የጌታን ስጋና ደምም የምንወስድበት ቅዱስ ቁርባን የምንወስድበት ጊዜ ስለሆነ ይሄንን ፖይንት ማንሳት እጅግ ተገቢ ነው። በሶስተኛ ደረጃ የመስቀል ስራ ምንድነው? ምንድነው የመስቀል ስራ? አንዳንዶቹን ነካክቻቸዋለሁ። ግን አንደኛ ጴጥሮስ ምዕራፍ 2 ላይ ቁጥር 24 እንደዚህ ይለናል። ምዕራፍ 2 ቁጥር 24 ላይ ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ፣ በመገረፉ ቁስል ተፈወሳችሁ ይለናል። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ። ኃጢአታችንን መሸከም አንችልም ወገኖቼ ሆይ። ኃጢአታችን ይቀብረናል። ነገር ግን ኢየሱስ ክርስቶስ በመስቀል ላይ ኃጢአታችንን ተሸከመ። ኢሳይያስ በምዕራፍ 53 ላይ እንደሚናገረው እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ ይላል። የሰው ዘርን ኃጢአት በሙሉ እግዚአብሔር በልጁ በኢየሱስ ክርስቶስ ላይ አኖረ። ይሄን ሁሉ ጠቅልሎ ይሸከም ዘንድ የቻለው በመስቀሉ ላይ ነው። የመስቀል ስራ ይሄ ነው። ትልቅ ነገር ነው ወገኖቼ ሆይ። ትልቁን በሽታ ነው ሶልቭ የሚያደርገው መስቀል ወገኖቼ ሆይ። እግዚአብሔርን ከሰው የለየውን በእግዚአብሔርና በሰው መካከል ጠላትነትን ያደረገውን በእግዚአብሔር ላይ የተደረገውን አመፃ ያንን ነው ሶልቭ የሚያደርገው መስቀል። በላዩ ላይ ተሸከመ። ኤፌሶን 2:16 ላይ ሲናገር ጥልን በመስቀሉ ገድሎ ከእግዚአብሔር ጋር አስታረቀን ይላል። ጥልን መግደያ ነው መስቀል።
ወገኖቼ ሆይ በእኛና በእግዚአብሔር መካከል ያለው ጥል በመስቀል ላይ ጌታ ኢየሱስ ክርስቶስ ገሎታል። ጥልን፣ ያንን ጠላትነት፣ ያንን ኤኒሚቲ ገሎታል። በሰውና በሰው መካከል ያለውን ጠላትነት ጥሉ ገሎታል። ጌታን ካመን በኋላ ጌታን ካወቅን በኋላ ይሄ መስቀል በእኛ ሕይወት ሥራ ከጀመረ በኋላ ጥል ላይ ሙጭጭ የምንል ሰዎች ንስሐ መግባት አለብን። ጥልን ገሎታል። በእግዚአብሔር ልጆች መካከል ጠላትነት እንዳይኖር ብዙ ምስክርነቶች ወንጌል ሲገባ የሰራቸውን ስራዎች በዚህ በመስቀሉ ጉልበት እርስ በርሳቸው ይዋጉ የነበሩ እንዴት እንደታረቁ ብዙ ምስክርነት አለ። በአገራችን ቀድሞ ምንም ወንጌል ሰምተው ባልነበረበት ሰዓት እርስ በርስ ሲዋጉ የነበሩ ሰዎች ለብዙ ዘመን በሰላምና በእረፍት በደስታ ኖረዋል። መስቀሉን ወደ ጎን ሲያረጉት ጦርነቱ ይጀምራል። ሰላምን አደረገ ይላል ቆላሲስ 1:20 ላይ። በመስቀሉ ደም ሰላምን አደረገ፣ ሰላምን አወረደ፣ እርቅ አደረገ። ስለ መስቀሉ ስናወራ ስለ ደሙ ነው የምናወራው። ሮሜ 5:9 ላይ በደሙ ጸደቅን ብሎ ይናገራል። እግዚአብሔር ፊት ተቀባይነት ያገኘነው በመስቀሉ ስራ ነው። ማንም ሰው ናይስ ሆኖ እግዚአብሔር ፊት መቅረብ አይችልም። እኔ ናይስ ነኝ ኖ፣ ሁሉ ሰው ከኃጢአት በታች ነው። ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋል ብሎ ይናገራል ሮሜ 3:23 ላይ። ሁሉ የተኮነነ ነው። ግን በደሙ ምን አደረገ? በመስቀሉ ደም አጸደቀን፣ ተቀባይነት አገኘን። በደሙ አቀረባችሁ ይላል ኤፌሶን 2:13 ላይ። በደሙ ቀረብን ወደ እግዚአብሔር። ሩቅ የነበርነው ቀረብን። ይሄ ቅዱስ እግዚአብሔር ሰው የሚቀርበው አይደለም። ቀረብን በደሙ ቤዛነታችንን አገኘን፣ ተዋጀን። ይሄ መዋጀትና መቤዠት የሚለው ቃል ያው እንደው ሃይማኖታዊ ጃርገን እንዳይሆን ምን ማለት ነው? መገዛት ማለት ነው። መልሶ መግዛት ማለት ነው መዋጀት። የእግዚአብሔር ነበርን፣ ሲፈጥረን ለራሱ ነው። በኃጢአት ምክንያት ተሸጥን፣ ለኃጢአት፣ ለዓለም፣ ለሰይጣን ቀንበር ስር ዋልን። ዋጋ ከፋይ ከተገኘ መልሰን ልንገዛ እንችላለን። በዕዳ የተወሰደባችሁ እኮ የሚከፍልላችሁ ከተገኘ ነፃ ነው የሚሆነው፣ ሪዲምድ ይሆናል። ተቤዥ የሚባለው ያ ነው። ኦሪጂናሊ የእግዚአብሔር ነበርን፣ ምንም ጥያቄ የለውም። በራሱ መልክ በራሱ ምሳሌ ነው የፈጠረን፣ ለዓላማው ነው የሰራን። አመጽንበትና ሸሸነው፣ ጠፋን፣ አጠፋን። ነገር ግን አልተወንም፣ መልሶ ገዛን። ደሙን መክፈል ነበረበት። ለምን ደሙን የሚፈልገው? የእግዚአብሔር ጽድቅ ያንን ሪኳየር ያረጋል። ደም ሳይፈስ ስርየት የለም።
ቤዛነትን አገኘን። ሲዋጀን ደግሞ ከነገድ ከቋንቋ የዋጀን በደሙ። ራእይ ላይ የሚዘምሩት እኮ ያንን ነው። ራእይ 5 ላይ በደምህም ከነገድ ሁሉ ከቋንቋም ሁሉ ዋይተ ለአምላካችን መንግስትና ካህናት አደረካቸው ያሉ ያለው ዝማሬ እኮ ያ ነው። የመስቀሉ ጉልበት ካልነካን ግን ዛሬም ነገድ ውስጥ ነን፣ ዛሬም ዘር ውስጥ ነን፣ ዛሬም ቋንቋ ውስጥ ነን ወገኖቼ ሆይ። የዲያብሎስን ስራ የዲያብሎስን አቅም አማኞች ድል ያደረግንበት ደሙ ነው። ራእይ 11 ላይ እንደሚናገረው ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ድል ነሱት ይላል። መስቀሉ በጠላታችን ላይ ድልን ያረጋገጠ ነው ወገኖቼ ሆይ። ገና ዘፍጥረት 3 ላይ እግዚአብሔር ወደ እባቡ መጥቶ ምን አለው? እግዚአብሔር አንተ ሰኮናውን ትቀጠቅጣለህ፣ ከሴቲቱ የሚወለደው አንተን ደግሞ አናትህን ይቀጠቅጣል። በመስቀሉ ጉልበት የጠላታችን የዲያብሎስ አቅም ተቀጠቀጠ። ዛሬ የተሸነፈ ጠላት ምንም እንኳን ኃይል ቢኖረው ነገር ግን የተሸነፈ ጌታ ድል ያደረገው ጠላት እንዳለን ነው የምናየው። በመስቀሉ ደም ከኃጢአት አነጻን። የመስቀሉ ጠላቶች እንግዲህ መስቀል ይሄን ሁሉ ነገር የሚሰራ ከሆነ የመስቀሉ ጠላቶች እነማን ናቸው? ቅድም ያነበብነው ክፍል ላይ አንደኛ ቆሮንቶስ 1:18 የመስቀሉ ቃል ለሚጠፉት ምንድነው? ሞኝነት ነው። ይሄ ስብከት ወንጌል፣ ይሄ የእግዚአብሔር ቃል ሞኝነት ለሆነባቸው እነሱን የመስቀል ጠላቶች እንደሆኑ እናያለን። እነዚህ የመስቀል ጠላቶች ፊልጵስዩስ ምዕራፍ 3:18 ላይ ነውራቸው ክብራቸው በነውራቸው ነው ይላል። ነውር ክብራቸው የሆነ አሁን በዓለም ላይ በጣም ብዙ ነውር የሆኑ ነገሮች አሉ። አሁን ግን ክብር የሆኑ ፕራይድ የሚባሉ በቃ ሰው የሚኮራበት እግዚአብሔር በጣም የሚጸየፈው የእግዚአብሔርን ቁጣ የሚቀሰቅሱ ነገሮች ባለንበት ዓለም ላይ ክብራቸው በነውራቸው የሆነ ሆዳቸው አምላካቸው የሆነ ዛሬ ምሳችሁን ሳይዝ እንዳትቀንሱ። ይሄ ሆድ የሚለው የሰው ልጅ አፒታይት ማለት ነው። ነሰሰሪሊ የምንበላው መብል ብቻ አይደለም ወይም የምንጠጣው አይደለም። ግን ሰው ክሬቭ የሚያደርገው የሚንገበገብለት ነገር ማለት ነው። ሆዳቸው ወይም ፍላጎታቸው ዲዛይራቸው አምላክ የሆነ እነዚህ የመስቀል ጠላቶች ናቸው። ሐሳባቸው ምድራዊ የሆነ እዚሁ ብቻ ሌላ የለም፣ ዛሬም ብቻ የዘላለሙ የለም፣ ያሁኑ ጊዜያዊው ብቻ። እነዚህ የመስቀል ጠላቶች ናቸው ይላል።
ገላትያ ውስጥ ሲናገር እነዚህ የመስቀል ጠላቶችን ሐሰተኛ አስተማሪዎችን የመስቀል ጠላቶች ይላል። ከሰበክንላችሁ ወንጌል የተለየውን የሚሰብክ አናቴማ ይለዋል፣ የተረገመ ይሁን ይለዋል። ጌታን በፍጡር የተኩ እነዚህ የመስቀል ጠላቶች ናቸው። በሰው ይሁን በእንስሳ ይሁን በምንም ይሁን የተኩ የእግዚአብሔርን ሐሳብ የእግዚአብሔርን ዓላማ የከበረውን የእግዚአብሔርን ነገር በጣም ውዳቂ በሆነ ነገር የተኩ የመስቀል ጠላቶች ናቸው። ስለ መስቀል አሁን ብዙ ተረት ምናምን አለ። መስቀሉ ከሰማይ ወረደ። መስቀል ከሰማይ አልወረደም። መስቀል መሬት ነው። ኢየሱስ ክርስቶስ መጥቶ ስቃይ የተቀበለበት ነው የሮማውያን መስቀል። ግን እኛ መስቀል እሱ የሰራው ስራ፣ በዛ እንጨት ላይ የሰራው ስራ አያችሁ። ጠላት ዲያብሎስ እግዚአብሔር የሰራባቸውን ነገሮች ወስዶ በጣም ዲስቶርት አድርጎ የሰዎችን አእምሮ መግዛት ይወዳል። የመስቀል ምሳሌ ሆኖ በብሉይ ኪዳን ውስጥ ከተጠቀሱት ነገሮች አንዱ ሙሴ በምድረ በዳ የሰቀለው የናስ እባብ፣ በዓላማ ላይ የናስ እባብ ስራና እሱን የሚያይ ሰው ሁሉ እባብ ሲነድፈው ይፈወሳል ብሎ መመሪያ ሰጠው። ታስታውሳላችሁ ዘኍልቍ ውስጥ እግዚአብሔር ያንን ተአምር አደረገ። ነገር ግን ቆይቶ ስንመለከት ያ ኢቨንት ካለፈ በኋላ ያንን ዓላማ ወይም ደግሞ እባብ ያንን የናስ እባብ ያመልኩት ነበር። እግዚአብሔርን ቁጣ የሚቀሰቅስ ነገር ነው የሆነው። ስለዚህ ዛሬ ተቀበረ፣ ትልቅ ተራራ ሆነ፣ የተቀበረበት ቦታ ምናምን የሚባለውን ተረት አትስሙ ወገኖች ሆይ። መስቀል ቃል ውስጥ እንደተገለጠው ይግባን። አሜን። እኔ እንዳልኩት አይደለም፣ ቃሉ እንደሚለው ይሁን። መስቀል የመስቀል ጠላቶች ገላትያ 6:12 ላይ ምን ይላል? ለመስቀሉ ለክርስቶስ መስቀል እንዳይሰደዱ ብቻ ነው እንድትገረዙ መከራ የሚያሳዩአችሁ ሰዎች። እነሱ ከፈለጉ ይቆረጡ ይላል። የሚያውኳችሁ እነሱ ይተልተሉ። ለመስቀል እንዳይሰደዱ፣ ለክርስቶስ እውነት ለወንጌሉ እንዳይሰደዱ የሚያመቻምቹ ሰዎችን ምን ይላቸዋል? የመስቀሉ ጠላቶች ይላቸዋል። እምነታችን ላይ ጠንቀቅ እንበል ወገኖች ሆይ። አንድ እግራችንን እዚህ ቦታ ሌላ እግራችንን ሌላ ጋር እንዳናደርግ ተጠቅልለን በኢየሱስ ውስጥ እንግባ። አሜን። አዎ እሱ ውስጥ ነው። ምክንያቱም ይሄኛ ወደዛ ሲስበን ወደዛ ሲስበን ተለጥጠን በጣም ነው መከራ የምናየው። የመስቀሉ ወዳጆችስ የመጨረሻው የመስቀሉ ወዳጆች የመስቀሉ ወዳጆች ጌታ ኢየሱስ ክርስቶስ ያቀረበላቸውን ጥሪ ተቀብለው በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ዕለት ዕለት ተሸክሞ ይከተለኝ። ይህንን ጥሪ ተቀብለው የሚከተሉ እነሱ የመስቀል ወዳጆች ናቸው።
ስለ ጌታ ያለውን ነቀፋ፣ ስለ ጌታ የቀረበውን ስድብና ትችት፣ መገለል ሊሆን ይችላል። ያንን ተቀብለው ኢየሱስ ክርስቶስን የሚከተሉ የመስቀል ወዳጆች ናቸው። ወገኖቼ ሆይ በዚህ ዘመን ከመስቀል ፍቺ በዝቶብናል። ክርስቲያኖች ስለ ክርስቶስ ከሚከፈል ዋጋ በጣም እየሸሸን ያለንበት ዘመን ያለነው። ኮምፈርት ዞናችን እንዳይነካ በተቻለ መጠን የምንፈልግ በጣም ቀምጣላ ክርስቲያኖች ሆነናል ወገኖቼ ሆይ። ነገር ግን የመስቀሉ ወዳጆች እንደዚህ ናቸው። ገላትያ 6:14 ላይ ሐዋርያው ጳውሎስ ምን አለ? ከኢየሱስ ክርስቶስ መስቀል በስተቀር ሌላ ትምክህት ከኔ ይራቅ አለ። በሌላ ነገር የማይመኩ በጌታችን በኢየሱስ ክርስቶስ የመስቀል ሥራ ላይ የሚመኩ የዘላለሙ ነገር ላይ ልባቸውን ያደረጉ እነዚህ የመስቀል ወዳጆች ናቸው። ሌላ ትምክህቶች ነበሩት። ጳውሎስ በጣም የተማረ ነበረ፣ ስኮላር ነበረ። ይዘረዝራቸዋል። እነዚህን ነገሮች ሁሉ ስለ ክርስቶስ ስለ ጌታዬ ዕውቀት እንደ ከንቱ ነገር እቆጥራለሁ፣ እንደ ጉድፍ እቆጥራለሁ ብሎ ይናገራል። ሮሜ ላይ ደግሞ ጳውሎስ ምን ይላል? በወንጌል አላፍርምና ለማዳን የሆነ የእግዚአብሔር ኃይል ነው ይላል። ለግሪክ ሰዎች ቢሆን ለአይሁድ ቢሆን እኔ በወንጌል አላፍርም ይላል። በወንጌል የማያፍሩ እነዚህ የመስቀሉ ወዳጆች ናቸው ወገኖቼ ሆይ። ወንጌል ኃይላቸው የሆነ የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምናምን ግን የእግዚአብሔር ኃይል ነው የተባለው ያ ኃይል የሆነላቸው። ዓለም በተለያየ ነገር ሲፈላሰፍ አወኩ ቢል ምን ቢል፣ ነገር ግን በእግዚአብሔር ሞኝነት ላይ ጠቢብ የሆኑ በእግዚአብሔር ድካም የበረቱ እነዚህ የመስቀሉ ወዳጆች ናቸው። የመጨረሻ የምናነበው ቃል ዕብራውያን 13 ላይ ያለ ቃል ነው። ምን መሆን እንዳለብን እንዲህ ይላል። ዕብራውያን 13 ከቁጥር 11 ጀምሮ እስከ 13 እንደዚህ ይላል። ሊቀ ካህናት ስለ ኃጢአት ወደ ቅድስት የእንስሶችን ደም ያቀርባልና ሥጋቸው ግን ከሰፈሩ ውጭ ይቃጠላል። ስለዚህ ኢየሱስ ደግሞ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጭ መከራን ተቀበለ። እንግዲህ ነቀፌታውን እየተሸከምን ወደ እርሱ ወደ ሰፈሩ ውጭ እንውጣ። በዚህ የምትኖር ከተማ የለችንምና፣ ነገር ግን ትመጣ ዘንድ ያላትን እንፈልጋለን። እንግዲህ ዘወትር ለእግዚአብሔር የምስጋናን መስዋዕት ማለት ለስሙ የሚመሰክሩ የከንፈሮችን ፍሬ በእርሱ እናቅርብለት ይላል። መቼም የብሉይ ኪዳኑንም ስርዓት የሚያብራራልን ዕብራውያን መልእክት ነው።
ኢየሱስ ክርስቶስ ከበር ውጪ መከራን ተቀበለ ይለናል። ከከተማ ወጥተውት ከፍ ያለ ቦታ ላይ ኢየሱስ ክርስቶስ በጎልጎታ እንደተሰቀለ እናውቃለን። ከሰፈር ውጪ ልክ ጊደሯ መስዋዕት ሆና ከቀረበች በኋላ ከሰፈር ውጪ እንደምትቃጠል ልክ እንደዛ ስለዚህ ምን አድርጉ ይላናል? ወደ ሰፈር ውጪ እንውጣ፣ ነቀፌታውን እየተሸከምን። ነቀፌታውን ማለት መስቀል ተሸክመን ማለት ነው። ወደዛ እሱ ወዳለበት እንውጣ፣ እሱ ወደሚገኝበት እንውጣ፣ እሱ በሌለበት አንገኝ፣ እንውጣ ወደዛ። ከሚያስከብረን ሃይማኖት ይልቅ የሚያዋርደን የኢየሱስ መስቀል ይሻለናል። ያንን ነው የሚለው ወገኖች ሆይ፣ እንውጣ፣ ነቀፌታውን ተሸክመን እንውጣ። ይሄ ነው ኃይል ለቤተ ክርስቲያን፣ ለኛ ለአማኞች ኃይል ይሄ ነው። መስቀል በዚህ የምትኖር ከተማ የለችንም እንዴ? ሚኒያፖሊስ ሴንት ፖል ለካ ድንኳን ነው። አዲስ አበባም ድንኳን ነው። ፓሪስም ብትሄዱ ድንኳን ነው። በምድር ያለው ነገር ሁሉ ድንኳን ነው። በዚህ የምትሆን ከተማ የለችንም። ወገኖቼ ሆይ እግዚአብሔር በአሜሪካን ሀገር ባርኮን ባለቤቶች ሆነናል። ብዙ ትላልቅ ቤቶች፣ አነስተኛም በልክ የሆኑ የተለያዩ ቤቶች አሉን አይደል እንዴ? ከኛ ማዕከል ሜዳ ጎዳና የሚያድር ማንም የለም። ይሄ ሁሉ ግን ድንኳን ነው። በዚህ የምትሆን ከተማ የለችንም። ጌታ የሰራትን ከተማ ያችን እንጠብቃለን ይላል የእግዚአብሔር ቃል። ስፍራ አዘጋጅላችሁ ዘንድ እሄዳለሁ፣ እሱም ካዘጋጀው በኋላ መጥቼ ወስዳችኋለሁ ያለው ነው ከተማ። እሱ ነው ከተማ። ኮሪደር ልማት አያውቀውም። እሱ አይፈርስም። ውርስ የለም። ወገኖቼ ሆይ መስቀል በዓል አይደለም። መስቀል መብልም አይደለም። መስቀል ጌጥም አይደለም። መስቀል የመዳናችን መሰረት ነው፣ ፋውንዴሽን ነው። it is a foundation። የአንድ የጌታ የኢየሱስ ክርስቶስ ደቀ መዝሙር ላይፍ ስታይል ነው መስቀል። የቃል ኪዳኑ ደም የፈሰሰበት ነው መስቀል። በዚህ ምዕራፍ 13 ላይ በዕብራውያን ቁጥር 20 እና 21 የሚገርም አይነት ቡራኬ አለው። ቁሙና ላንበው። በዘላለም ኪዳን ደም ለበጎች ትልቅ እረኛ የሆነውን
ጌታችንን ኢየሱስን ከሙታን ያወጣው የሰላም አምላክ በኢየሱስ ክርስቶስ በኩል በፊቱ ደስ የሚያሰኘውን በእናንተ እያደረገ ፈቃዱን ታደርጉ ዘንድ በመልካም ሥራ ሁሉ ፍጹማን ያደርጋችሁ። ለእርሱ እስከ ዘላለም ድረስ ክብር ይሁን። ሃሌሉያ ሃሌሉያ። በዚሁ መንፈስ ወደ ቅዱስ ቁርባን እንሄዳለን። ፓስተር ጀርመን ወደፊት እንድትመጣ